እማዬ ኧረ እማዬ ኧረ አንዴ አናግሩኝ። ኧረ አንድ ጊዜ አዳምጡኝ እማዬ፣ ምን አለ ቢያዳምጡኝ እማዬ። በስንክሳር የምናነበውን በትምህርት የምንሰማውን የአባቶቻችንን ፍጹም ተጋድሎ እዚህ ቦታ ላይ በአባቶችም በእናቶችም ሕይወት በአካል አየ ነው። እነዚህ የምታዩአቸው መነኮሳት ሌሊት በቤተ መቅደስ ኪዳኑን ቆመው አድረው ገና ሳይነጋ 14ና 15 ጊዜ ወደ ወንዝ እየተመላለሱ ውሃ ቀድተው እንደ ግድግዳ የቆመ ተራራ ላይ በጠራራ ፀሐይ ሲቆፍሩ ውለው ደግሞ ሲመለሱ 70ና 80 ኪሎ እንጨት በጀርባቸው ተሸክመው ደስ እያላቸው ይመጣሉ። እማዬ ደህና ዋሉ እማዬ? እግዚአብሔር ይመስገን። ይቅርታ በጣም እኔ በሰላም የኖሩበት ገዳም ገብቼ እንደዚህ ማስቸገር እንደዚህ መረበሽ የለብኝም። በቅድሚያ በእውነት የተሰማኝን አድናቆት ክብር መግለጽ ፈልጋለሁ። እንደርሶ በ12 ዓመት ገና ታዳጊ ሆኖ ጊዜን እድሜን ህይወቴን ሁሉ ለክርስቶስ ሰጥቼ እኖራለሁ ማለት በጣም መታደል ነው። የሚገርመው ነገር እዚህ እጅግ የሚያቃጥል በረሃ ውስጥ እኛ ተኝተን ሲያልበን እነሱ እንጨት ተሸክመው አያልባቸውም። ይህን ሁሉ የሚያደርጉት ደግሞ እየጾሙ በባዶ ሆዳቸው መሆኑ ፍጹም ያስደንቃል። ከዚህም በላይ እግዚአብሔር የፈቀደላቸው እንደ ጋለ ብረት ምጣድ የሚያቃጥለው አለት ላይ ዱር ገደል ዋሻ ውስጥ ገብተው ክርስቶስ ከጠራን ብለው ይጋደላሉ። ግን ምንድነው የእናቶ ጥያቄ ገዳሙን ትተው ይውጡ ወይም ዓለማዊ ይሁኑ ሳይሆን እኔ ያለሁበት ገዳም ይምጡና ከኔ ጋር ይኖሩ ነውና ደግሞ ከእናት ተለይቶ ህይወት እኔ እንዴት እንደሆነም አልገባኝም። ግዴሎትም እማዬ እናቶ ከሚያዝኑበት ቀሪ እድሜያቸውን ደስ እንዲላቸው ባይሆን ጊዜ ሰጥቶታለሁ። 1 ሳምንትም 2 ሳምንትም ተመልሼ እመጣለሁ። ወስኑና ይጆት ዲድ እኔ እዚህ ብቻ ነው የፈለኩ መቼኝም ይሄ ነው። እነዚህ እህቶች በአብዛኛው እንደዚህ የሚለፉትና የሚጋደሉት ለራሳቸውና ለሆዳቸው አይደለም። እማዬ እንዴ ከእናት በላይ ምን አለ? በአንድ ገዳም ለምናኔ እናትና ልጅ አይመችም። ያው ያም እኮ ዓለማዊ ቦታ አይደለም እማዬ። እሳቸውም ገዳም ነው ያሉት። ወደ ዓለም ሂዱ ሳይሆን ከገዳም ወጥተው ገዳም ይግቡ ነው። ለውጡ ምንድነው? ምን ልዩነት አለው? እዚህ ያሉትን ደግሞ የሚያግዛቸው የለም። ውሃ ማን ይቀዳል? እንጨት ማን ይለቅምላቸዋል? እዚሁ ገዳም ላይ 20ና 30 ዓመት ያገለገሉ ትላንት እንደነሱ ወጣት የነበሩ ዛሬ ጊዜ ገድቧቸው እድሜ አድክሟቸው አልጋ የያዙ እናቶች አሉ። እነዚህ በርካታ እናቶች ይታጠቡበት ዘንድ ይጠጡት ዘንድ አብስለው ይበሉበት ዘንድ ውሃ ያስፈልጋቸዋል። እህልም ግድ ይላቸዋል። ውሃ በቀን ስንት ጊዜ ይቀዳሉ? እንግዲህ ያነሰ ተባለ 10 ጊዜ ምናምን። 10 ጊዜ ወንዝ ይወርዳሉ ይህንን ስራ ተሸክመው? አዎ እሱም ሀዛን በላይ የሚቀዱ አሉ እህቶች አሉ። ጤነኛ ነው የምትሆኑት? ምንም ህመም የለውም ይሄን ጠጣችሁ? እግዚአብሔር ይመስገን። እንደው ትንሽ አስበውበት ሀሳቡን ይቀይራሉ? ትንሽ እዚህ 2-3 ቀን አድሬ ላናግሮት? አይ አልቀየረም በጭራሽ። እሺ እንግዲህ ማይ ስለረበሽኩት ይቅርታ። ልክስ ለእናቶቹ ውሃ ብታስገቡላቸው ጥሩ ነው። ለገዳሙ ውሃ ብታስገቡ። እነዚህን በወጣትነታቸውና ብዙ ማድረግ በሚችሉበት ዘመን ዓለምን ንቀው ለሀገርና ለራሳቸው እየጸለዩ ለኢትዮጵያ ሰላም የሚጋደሉ ወገኖቻችንን አይደለም የወንዝ ውሃ ንጹህ ውሃ ማዘርግተን ብናጠጣቸው የምናገኘው በረከት የስጋ ሳይሆን የነፍስ ፍስሐ ነው። ነገር ግን የጠየቁን ንጹህ ውሃ እንኳን አይደለም። አሁን ይግባልን የምትሉት የወንዙ ውሃ ይግባልን ነው እንዴ? እንግዲህ ከየት ይመጣል? ሌላማ እንጂ ንጹህ ውሃ የለም። የመንግስት መስመር የለም። የለም። የወንዙ ውሃ ነው ይግባልን የምትሉት? ሌላ የለ። የወንዙን ውሃ ስባችሁ ካመጣችሁልን ሙዝ እናለማበታለን፣ እኛም ጠጥተነው እንረካለን ብለዋል። መንግስት ከተማ ላይ ሰፊ መሬት ሰጥቷቸዋል። እዚህ መሬት ላይ ደግሞ ቋሚ ገቢ የሚያመጣ ነገር ቢገነባላቸው በዚህ ትጋታቸው ከድካምና ከእንግልት ርፍ ካሉ ጊዜያቸውን በጸሎት በስግደት እግዚአብሔርን በማሰብ ላይ ቢያውሉት ለሀገር መፍትሄ ያመጣሉ። በታጠናው ቡድን የወሰደው መፍትሄ ምንድነው? የመጀመሪያው ውሃውን በፓምፕ ገፍቶ
ሪዘርቬር ሰርቶ ውሃውን ያከሙ በግራቪቲ እንዲደርሳቸው ማድረግ ነው። ስለዚህ እሱን ለማድረግ የቅየሳ ስራው እና አጠቃላይ ጥናቱ ተጠንቶ ቀርቦ ነበር። ቢያንስ የመስኖ ልማትን በዛው አብሮ ቢሰራላቸው በሚል ጥናቱን አጥንተናል ማለት ነው። መብራት ወደዚህ የመግባት እድሉ በጣም ዜሮ ስለሆነ ከነዳጅ ይልቅ ሶላር ፓምፕን እንዳንድ ኃይል ምንጭ መጠቀም ነው የታሰበው ማለት ነው። ከዛ በኋላ ደግሞ ራሱን የቻለ ፓምፕ ይኖረዋል ማለት ነው። በየትኛውም ሀገር ገንዘብና በቴሌብር ስክሪኑ ላይ የምታዩትን ባርኮድ ወይም ቪዲዮ ስር የተቀመጠውን ሊንክ በመጫን በወገን ፈንድ ድጋፋችንን አሁን መጀመር እንችላለን። በኢትዮጵያ ንግድ ባንክ ደግሞ በ1076 70 48 57 6 ዋልድባ ዳህልሻ ኪዳነ ምህረት ማህበረ ደናግል ገዳም በሚል አካውንት ድጋፋችን ይቀጥል።